ጥቅሱን ቆርጣ ነው የምታነበው ማለት ማነው ይሄን ነገር የገባው ካላችሁ ተንኮል የሌለበት የእስራኤል ሰው ዝም ብለን ማን ነው ሲባል ናትናኤል ምን የሚመሰከረው የእግዚአብሔር ልጅ ነው አንተ የእግዚአብሔር ልጅ ነህ ያለው ያኛው እሱ አይነበብም የሚቀጥለው እኛ ሰፈር አይነበብም ኢየሱስ ምንድነው የእግዚአብሔር ልጅ ብቻ ተብሎ መቆም አለበት እንጂ ከዛ የሚቀጥለው ነገር ከተነበበ ሌላ ጣጣ ያመጣል እንደዚህ አይነት መልእክት እንደዚህ አይነት ስብከት እንደዚህ አይነት ቃል እንደዚህ አይነት ትምህርት አዳራሽ ያለበት ቦታ ሁሉ አይገኝም ማይክ የያዘ ሁሉ ላይ የሚገኝ አይደል ከኢየሱስ በስተቀር አምላክ ተብለው የሚታወቁ ሌሎች ፐርሰኖች ከሱ በስተቀር ሌላ አምላክ የለም ካልክ ደግሞ በኢሳይያስ መጽሐፍ ምዕራፍ 64 ቁጥር 8 መሰረት አብን ነው ካንተ በስተቀር ሌላ አምላክ የለም ያለው አንተ አባታችን ነህ ወንድማችን አይደለም አባታችን ነው አብ ነው አንተ በስተቀር ሌላ አምላክ የለም አንተ የእግዚአብሔር ልጅ ነህ አንተ ደግሞ ራስህ የእስራኤል ንጉስ ነህ ስለዚህ እሱ ኢየሱስ ጋር አንድ ነገር ብቻ ሰጣ ኢየሱስ የሚለው የእግዚአብሔር ልጅ ማለት ብቻ ነው ብለህ ማቆም አትችልም ዝም ብሎ ጌታ የሚለውን ሰው እንደፈለገ እንዳይጠቀምበት ሁሉን የሚገዛ ጌታ ነው በቃ መነቃነቅ ሁሉን የሚገዛ ጌታ ነው ብለህ ካልክ በኋላ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ አብ ይሆን አልፋና ኦሜጋ ፊተኛ ኋለኛ ብቻ አይደለም እንደሱ አይደለም ከፊት ያለችው አብራ መባል አለበት ለእያንዳንዱ እንደ ሥራው የሚከፍለው ለእያንዳንዱ እንደ ሥራው የሚፈርደውን ምን ብላችሁ ጥሩት ተብለናል አብ ብላችሁ ጥሩ ወልድ ብቻ አይደል ብለናል ለምን በሰውነቱ ነው ወልድ ምንለው ሮሜ መጽሐፍ ላይ ሲናገር አሁን ዛለውን አምላክነት ሲናገር የተባረከ አምላክ ነው እንደሱ አይደለም ያስቀመጠው አለች ገላጭ ሐሳብ አለች እዛ ጋር የገባች ለምን ገባች ይሄ ውዥንብሩን ለማጥራት ነው የገባው እንደፈለገ የሚባለውን ሰው እንደገመተው እንዳሰበው የሚናገረው ነገር እንዳይኖር ለመለየት ነው የገባው እግዚአብሔር የተመሰገነ ይሁን ሮሜ 9:5 ላይ አባቶችም ለነሱ ናቸውና ከነሱም ክርስቶስ በስጋ መጣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ከሁሉ በላይ ሆኖ ለምንድን ነው ከሁሉ በላይ ሆነ የሚለው ከሁሉ በላይ ካልክ በኋላ አብ አይደለም ብለህ መከራከር ስለማትችል ለምንድን ነው ኤፌሶን መጽሐፍ ምዕራፍ 4 ላይ መተሰታየው ይሄ ከሁሉ በላይ የሚባለው ማን ሆኖ እናገኘዋለን አብ ሆኖ እናገኘዋለን ኤፌሶን መጽሐፍ ምዕራፍ 4 ላይ ኤፌሶን መጽሐፍ ምዕራፍ 4 ቁጥር 6 ላይ ይላል ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ከሁሉ በላይ ማን ነው አንድ አምላክ የሁሉም አባት ስለዚህ ኢየሱስ ከሁሉ በላይ የሆነ ነው ከሁሉ በላይ የሆነ አምላክ ነው ካልከው አብ ላይ ደርሳል ማለት ወይም አለ ማለት ነው ምን አምላክ ነው ኢየሱስ ምንድነው አምላክ ነው እያልክ መኖር ትችላለህ ከሁሉ በላይ ግን የሚለው ጋር ከደረስክ በኋላ ግን አብ አይደለም ማለት አትችልም ኤፌሶን ላይ ስትደርስ ወደ አብነት ይመጣባል ኢየሱስ ጌታ ነው እያልክ ሁሉን የሚገዛ ጌታ የሚለው ጋር ከደረስክ ግን በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 19 መሰረት አብ ይሆንባል እግዚአብሔር የተመሰገነ ይሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ እዛ ቦታ ላይ ደግሞ ምን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ አንተ የእስራኤል ንጉስ ነህ አለው ኢየሱስም መልሶ ከበለስ በታች አየሁ ስላልኩ አመንከን ከዚህ የሚበልጥ ነገር ታያለህ አሁን ኢየሱስ ምን ሆኖ መጣ እዚህ ጋር ደግሞ የእግዚአብሔር ልጅ ብቻ ሳይሆን የእስራኤል ንጉስ ስለዚህ ምንድነው ማድረግ ያለበት ኢየሱስ ስለ ናትናኤል የመሰከረው ምስክርነት ስታነብ አንተ የእግዚአብሔር ልጅ ነህ እያልክ ነው ማቆም ያለበት ልክ አሁን በሙሉ እንደሚደረገው ማለት ኢየሱስ ማን ነው የእግዚአብሔር ልጅ ነው ኢየሱስ ማን ነው የእግዚአብሔር ልጅ እንዳልክ በቃ የእስራኤል ንጉስ እሱ ነገር ያመጣል አንተ የእግዚአብሔር ልጅ ነህ
አንተ ደግሞ ራስህ የእስራኤል ንጉሥ ነህ። ስለዚህ እሱ ኢየሱስ ጋር አንድ ነገር ብቻ ሰጣ። ኢየሱስ የሚለው የእግዚአብሔር ልጅ ማለት ብቻ ነው ብለህ ማቆም አትችልም። እዚህ ማቆም ከፈለክ ጥቅሱን ቆርጣ ነው የምታነበው ማለት ነው። አንተ የእግዚአብሔር ልጅ ነህ። ማን ነው ይሄን ነገር የገባው ካላችሁ ተንኮል የሌለበት የእስራኤል ሰው። እግዚአብሔር ይመስገን። በዚህ በሰፊው ሄድንበታል በዚህ ጉዳይ ላይ። ያውን በዛሬው ርዕስ ኮንቴክስት ብቻ ነው ትንሽ መናገር የምፈልገው። የእስራኤል ንጉሥ ካልከው ግን ምን ያመጣል? ወደ አብነት ያመጣባል። መጀመሪያ ወዴት ይሄዳል? የእስራኤል ንጉሥ ነው የሚለው ጋር ከተቀበልከው ኢሳይያስ መጽሐፍ ምዕራፍ 44 ላይ ምን ያመጣል? ኢየሱስ የእስራኤል ንጉሥ ነው ካልክ በኋላ ልክ እንደ ኢየሱስ አይነት ደግሞ እኮ አምላክ የሚባል አለ ብለን ማለት አትችልም። ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እኔ ፊተኛ ነኝ እኔም ኋለኛ ነኝ፣ ከእኔ ሌላም አምላክ የለም። የእስራኤል ንጉሥ ነው ማለት ዝም ብሎ የእስራኤል ንጉሥ ነው ብሎ አይቆምም እዛ ላይ። ከሱ በስተቀር ሌላ አምላክ የለም። ስለዚህ ነው በምክንያት ነው ከኢየሱስ በስተቀር ሌላ አምላክ የለም የምንለው በምክንያት ነው። ወይም የእስራኤል ንጉሥ የሚለው ማጥፋት አለ። ዝም ብለን ማን ነው ሲባል ናትናኤል ምን የመሰከረው የእግዚአብሔር ልጅ ነው፣ አንተ የእግዚአብሔር ልጅ ነህ ያለው። ያኛው እሱ አይነበብም። የሚቀጥለው እኛ ሰፈር አይነበብም። ኢየሱስ ምንድነው? የእግዚአብሔር ልጅ ብቻ ተብሎ መቆም አለበት እንጂ ከዛ የሚቀጥለው ነገር ከተነበበ ሌላ ጣጣ ያመጣል። የእስራኤል ንጉሥ ካልከው በኋላ ምንድነው? ከኔ በስተቀር ሌላ አምላክ የለም። ይነሳና ይጥራ ይናገርም፣ ከጥንት የተፈጠርኩትን ሕዝብ ያዘጋጅልኝ፣ የሚመጣውን ነገር ሳይደርስ ይንገሩኝ። አትፍሩ፣ አትደንግጡ። ከጥንት ጀምሬ አልነገርኳችሁምን? ወይስ አላሳየኋችሁምን? እናንተ ምስክሮቼ ናችሁ። ከእኔ ሌላ አምላክ አለን? አምባ የለም፣ ማንንም አላውቅም። ስለዚህ የማይታወቁ አምላክ ናቸው ማለት ነው። ሌሎች ፐርሶኖችም አሉ እኮ አምላክ ተብለው የሚጠሩ ሌሎችም አሉ፣ አይታወቁማ። የእስራኤል ንጉሥ ካልከው በኋላ ከእስራኤል ንጉሥ ከተባለው ውጭ ሌላ አምላክ የለም። አለ ብትልም እኔ አላቃቸውም ብሏል። ከኢየሱስ በስተቀር አምላክ ተብለው የሚታወቁ ሌሎች ፐርሰኖች የሉም። ከእሱ በስተቀር ሌላ አምላክ የለም የሚለው ላይ ከእስራኤል አምላክ ውጭ ሌላ አምላክ የለም፣ ከሱ በስተቀር ሌላ አምላክ የለም የሚለው የእስራኤል ንጉሥ የተባለው ነው ካልክ በኋላ ደግሞ እሱ ማን ነው የሚሆነው? ከሱ በስተቀር ሌላ አምላክ የለም የሚባልለት ማን ነው የሚሆነው? አብ ነው። ኢሳይያስ መጽሐፍ ምዕራፍ 64 ይሄ የማይነበቡ ጥቅሶችን ነው ማነብላችሁ። ኢሳይያስ መጽሐፍ ምዕራፍ 64 ሌላ ሰፈር ላይ የማይነበቡ ለአገልግሎቱ የተሾሙ ብቻ የሚያነቡትን የመጽሐፍ ቅዱስ ክፍል ነው እያሳየዋቸው ያለው። እንደ ሐዋርያው ጳውሎስ ለአገልግሎቱ የተሾሙ በራሱ በኢየሱስ ክርስቶስ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ክርስቶስ ኢየሱስ ጌታችንን አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ኢሳይያስ መጽሐፍ ምዕራፍ 64 ላይ እንደዚህ ይላል። ቁጥር 4 ጀምሬ ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ካንተ በቀር ሌላ አምላክን አልሰሙም። ማን ነው ይሄ? ሌላ አምላክ የለም የሚባልለት ማን ነው? ካንተ በስተቀር ሌላ አምላክን አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም። ጽድቅ የሚያደርገውን በመንገዶችም የሚያስቡን ትገናኛቸዋለህ። እነሆ አንተ ተቆጣህ፣ እኛም ኃጢአት ሰራን፣ ስለዚህም ተሳሳትን። ጽድቃችንም ሁሉ እንደ መርገም ጨርቅ ነው፣ ሁላችን እንደ ቅጠል ረግፈናል። በደላችን እንደ ነፋስ ወስዶናል። ስምህን የሚጠራ አንተንም ሊይዝ የሚያስብ የለም። ፊትህንም ከእኛ ሰውረሃል፣ በኃጢአታችንም አጥፍተህናል። አሁን ግን አቤቱ አንተ አባታችን ነህ። ከሱ በስተቀር ሌላ አምላክ የለም የተባለው ማን ነው? አቤቱ አንተ አባታችን ነህ። እኛ ጭቃ ነን፣ አንተም ሰሪያችን ነህ።
እኛም ሁላችን የእጅ ሥራ ነን። ማን ነው ከሱ በስተቀር ሌላ አምላክ ተብሎ በቀር ሌላ የለም ሊባል የሚችለው ማን ነው? አብ ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ አይደለም፣ የእስራኤል ንጉሥ ነው። የእስራኤል ንጉሥ ነው ካልከው ደግሞ በኢሳይያስ መጽሐፍ ምዕራፍ 44 ከቁጥር 6 ጀምሮ እስከ 8 መሰረት ከሱ በስተቀር ሌላ አምላክ የለም። ከሱ በስተቀር ሌላ አምላክ የለም ካልክ ደግሞ በኢሳይያስ መጽሐፍ ምዕራፍ 64 ቁጥር 8 መሰረት አብ ነው። አብን ነው ካንተ በስተቀር ሌላ አምላክ የለም ያለው ኢሳይያስ። አንተ አባታችን ነህ፣ ወንድማችን አይደለም። ካንተ በስተቀር ሌላ አምላክ የተባለው የለም የተባለው ወንድማችን አይደለም፣ አባታችን ነው። አብ ነው ካንተ በስተቀር ሌላ አምላክ የለም የተባለው። እግዚአብሔር የተመሰገነ። ኢየሱስ ክርስቶስን ወንድማችን ብቻ አድርጎ አስቀምጦ ካንተ በስተቀር ሌላ አምላክ የለም ተብሏል የሚባል ነገር የለም። አብ ሲሆን ነው ካንተ በስተቀር ሌላ አምላክ የለም የተባለው። ኢሳይያስ መጽሐፍ ምዕራፍ 64 ከቁጥር 4 ጀምሮ እስከ 8 ድረስ አብ ነው ካንተ በስተቀር ሌላ አምላክ የለም የተባለው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ አይደለም፣ የእስራኤል ንጉሥ። እግዚአብሔር የተመሰገነ። ኢየሱስ ክርስቶስ ጌታ ብቻ አይደለም፣ ሁሉን የሚገዛ ጌታ። ኢየሱስ ክርስቶስ አምላክ ብቻ አይደለም፣ ከሁሉ በላይ የሆነ አምላክ። ከሁሉ በላይ የሆነ አምላክ ጌታ ኢየሱስ ክርስቶስ የተመሰገነ ነው። ስለዚህ በስጋ የተገለጠው ሕያው እግዚአብሔር ነው። ስለዚህ አንዳንዴ እግዚአብሔር ነው በስጋ የተገለጠው ብለን ብቻ ስንለው ዘመኑ ለፈለገው ዓላማ ይጠቀምበታል። ስለዚህ ማጭበርበሪያ እንዳትኖር ሕያው የምትለው አገባች። አያችሁ፣ ዝም ብሎ ጌታ ጌታ የሚለውን ሰው እንደፈለገ እንዳይጠቀምበት ሁሉን የሚገዛ ጌታ የሚለውን አስገባው። በቃ መነቃነቂያ የለውም። ሁሉን የሚገዛ ጌታ ነው ብለህ ካልክ በኋላ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ አብ ይሆንብሃል። የእግዚአብሔር ልጅ ብቻ ብለህ እንዳትለው አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ የሚለውን ያስገባባል። የእስራኤል ንጉሥ ነው ካልከው በኋላ የእስራኤል ንጉሥ ነው ማለት ከኢየሱስ በስተቀር ሌላ አምላክ የለም ማለት ነው። ሌላ አምላክ የለም ካልክ በኋላ ሌላ አምላክ የለም የሚባልለት ደግሞ ማን ብቻ ነው? አብ ነው። በኢሳይያስ 64 ከቁጥር 6 ይሄ የማይነበቡ ጥቅሶች ናቸው ወገኖች። እነዚህ የማይነበቡ እንዲነበቡ ሌላ አካባቢ የማይነበቡ ናቸው፣ አይፈለጉም። ለምን? የኢየሱስ ክርስቶስን አብነት አብ መሆኑን የሚያሳዩ ክፍሎች አይነበቡም። እግዚአብሔር የተመሰገነ ይሁን። ሕያው እግዚአብሔር ነው በስጋ የተገለጠው ብላ የምትናገረው እቺ ቤተክርስቲያን ናት። ሕያው እግዚአብሔር በስጋ ተገለጠ። ማን ነው ሕያው እግዚአብሔር? በማቴዎስ ወንጌል ምዕራፍ 16 ቁጥር 16 መሰረት ሕያው እግዚአብሔር ራሱ እግዚአብሔር አብ ነው። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። በራእይ መጽሐፍ ምዕራፍ 12 ላይ ይህን ብቻ ላንሳና ላብቃ። ሌሎችም በጣም ብዙ ነገሮች ስላሉ እግዚአብሔር የተመሰገነ ይሁን። ትንሽ አርፍጄም ስለሆነ የገባሁት ከዚህ በላይ አልይዝ። ጥያቄ ላላቸው ሰዎች እድል ልስጥና አልፋለሁ ማለት ነው። ራእይ መጽሐፍ ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ቁጥር 16 ላይ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላችሁ መላኬን ላክሁ። እኔ ኢየሱስን የላከው ምንድን ነው የላከው? ለእያንዳንዱ እንደ ሥራው የማስረክበው፣ ለእያንዳንዱ እንደ ሥራው የምከፍለው እኔ ነኝ። ለእያንዳንዱ እንደ ሥራው የሚፈርደው ኢየሱስ ነው ካልክ በኋላ አብ አይደለም የሚል ክርክር ማድረግ አትችልም። ለምን? በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ አንደኛ ጴጥሮስ ይህ ለእያንዳንዱ የሚፈርደው
ያው በሌሎች ቦታዎች ላይ ራእይ መጽሐፍን ላይ ያለው ሐሳብ አልፋና ኦሜጋ ፊተኛና ኋለኛ የሚለውን ብዙ ቦታዎች ላይ ታገኛላችሁ። እዚህ ራእይ ላይ ግን ምን አለ? ለእያንዳንዱ እንደ ሥራው መጠን የምከፍለው እኔ ነኝ አለ። ይሄ ከገባ ማን ሊሆን ነው? አልፋና ኦሜጋ ተብሏል። ፊተኛና ኋለኛ ብዙ ቦታ ላይ ተብሏል። እዚህ ላይ ግን ከፊቱ የገባ ነገር አለ። ምን የሚል? ለእያንዳንዱ እንደ ሥራው የሚከፍል ነው። ለምንድን ነው እሱ የገባው? አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ምን ይላል? ለሰው ፊትም ሳያዳላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነቶቻችሁ ዘመን በፍርሃት ኑሩ ይላል። ለእያንዳንዱ እንደ ሥራው የሚፈርደው ማን ተብሎ ነው የሚጠራው? አብ። ስለዚህ አልፋና ኦሜጋ ፊተኛ ኋለኛ ብቻ አይደለም፣ እንደሱ አይደለም። ከፊት ያለችውም አብራ መባል አለበት። ለእያንዳንዱ እንደ ሥራው የሚከፍለው ብለህ ስትል እሱን ካልክ በኋላ አብ አይደለም ብለህ መከራከር አትችልም። ለእያንዳንዱ እንደ ሥራው የሚፈርደውን ምን ብላችሁ ጥሩት ተብለናል? አብ ብላችሁ ጥሩ። ወልድ ብቻ አይደል ብለናል። ለምንጠር በሰውነቱ ነው ወልድ የምንለው። በሰው ልጅነቱ ወልድ ነው። እግዚአብሔር የተመሰገነ። ለእያንዳንዱ እንደ ሥራው የሚፈርድ ነው ካልን በኋላ ግን አባት ነው ማለት ነው። አብ ነው ማለት። እግዚአብሔር የተመሰገነ። ስለዚህ በሥጋ የተገለጠው እግዚአብሔር ነው ብቻ ብለን እንዳናቆም ሕያው እግዚአብሔር የሚል ገብቷል። ይህንን ማለት የሚችል ግን ማንም አይደለም ልላችሁ ነው ዛሬ የመጣሁት። ይህንን ማለት የሚችለው ራሱ እግዚአብሔር ለአገልግሎቱ የሾማቸው ነው፣ ምልክታቸው ነው። ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ክርስቶስ ኢየሱስ ጌታችንን አመሰግናለዋል። ስለዚህ ማይክ ያለው ሁሉ ለአገልግሎት በኢየሱስ ክርስቶስ ለአገልግሎት የተሾመ ነው ማለት አይደለም። አዳራሽ ያለው ሁሉ ለአገልግሎቱ በኢየሱስ ክርስቶስ የተሾመ ነው ማለት አይደለም። መጽሐፍ ይዞ የዞረው ሁሉ ለአገልግሎቱ በራሱ በጌታ በኢየሱስ ክርስቶስ የተሾመ ነው ማለት አይደለም። የሚያብረቀርቅ አዳራሽ ተከራይተ ወይም ደግሞ የሚያብረቀርቅ አዳራሽ ሰርተ መናገር በመቻለ የተለያየ የእምነት ተቋም በማደራጀት ወይም ደግሞ ሌሎችን በማብጠልጠል በመቻለ ለአገልግሎቱ በራሱ በኢየሱስ ክርስቶስ የተሾምከን ማለት አይደለም። በራሱ በኢየሱስ ክርስቶስ ለአገልግሎቱ የተሾመ ሐዋርያው ጳውሎስ በሥጋ የተገለጠው ሕያው እግዚአብሔር ነው አለ። ሕያው እግዚአብሔር ደግሞ ለራሱ ለእግዚአብሔር አብ እግዚአብሔር አብን ለመግለጥ እግዚአብሔር የተመሰገነ እግዚአብሔር አብን ለመግለጥ መጽሐፍ ቅዱስ የሚጠቀምበት ቋንቋ ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 16 መሰረት አይተናል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እዚህ ኢየሱስ ክርስቶስ በሰውነቱ ወልድ መሆኑ በመጽሐፍ ቅዱስ ተቀምጧል፣ ግልጽ ነው። በማቴዎስ 16 ላይ ተነግሮናል። ሰዎች የሰውን ልጅ ማን ይሉታል የሚለውን ሐሳብ በደንብ አድርጎ ስለተቀመጠ እግዚአብሔርን እናመሰግናለን። ነገር ግን ደግሞ ኢየሱስ ክርስቶስን ወልድ ብቻ አድርገን እንዳናስቀምጠው የእስራኤል ንጉሥ መሆኑ ተቀምጦልናል። በሥጋ የተገለጠ ሕያው እግዚአብሔር መሆኑ ተቀምጦልናል። ሁሉን የሚገዛ ጌታ አምላክ መሆኑ ተቀምጦልናል። ከሁሉ በላይ የሆነ አምላክ መሆኑ ተቀምጦልናል። የእስራኤል ንጉሥ የሆነ እግዚአብሔር አብ ራሱ መሆኑ በመጽሐፍ ቅዱስ ላይ በግልጽ ተቀምጦልናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔርን ልጅ መጽሐፍ ቅዱስ ሲነግረው አንዳንድ ጊዜ ምን ይባላል? እችን ነገር ላጠቃልላችሁ። እግዚአብሔር በሥጋ ተገለጠ ሲባል ሥጋ የሚባለውን ነገር የሞተልንና አካል ሥጋ ማለት ቆዳ ብሎ የሚተረጉሙ ሰዎች አሉ። ይሄ የቆዳ መንፈስ እግዚአብሔር እንደው ይገስጸው፣ ሌላ ምንም አልችልም።
በስጋ ተገለጠ። ስጋ ነው ይሄ ቆዳ ነው ይላል። ቆዳ አይደለም። ቆዳ አድርጎ እንዲሰማ የሚያደርገው ለኢየሱስ ክርስቶስ ለወልድ ያለ ክብር ስላነሰ ነው። መጽሐፍ ቅዱሳችን ስጋ ብሎ ሲል ሰውነትን ለማመልከት ስጋ ብሎ ይጠቀማል። ቃል ስጋ ሆነ ማለት ቃል ቆዳ ሆነ ማለት አይደለም። የሞተልን አካል ነው እኮ ሰውነት እየተባለ ያለ በዮሐንስ ወንጌል መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ቤተ መቅደስ አፍርሱት። ቤተ መቅደስ እኮ ቆዳ አይደለም። ይህንን ቤተ መቅደስ አፍርሱት። በዚህ ቤተ መቅደስ እግዚአብሔር አብ ተገልጧል ማለት በቆዳ ተገልጧል እየተባለ ሊተረጎም አይችልም። ማንቋሸሽ እየመሰላችሁ፣ ማዋረድ እየመሰላችሁ፣ ብልጣብልጥነት እየመሰላችሁ በስጋ ተገለጠ ማለት ወልድ ስንል ሰውነቱን ያመለክታል፣ የስጋ ሰውነቱን ያመለክታል ማለት ቆዳ ማለታችሁ ነው እየተባለ የሚባለው አባባል ሕያው እግዚአብሔርን ካለመፍራት የእግዚአብሔርን ቃል ካለማጥናት የሚመጣ ነው። ስለዚህ ይሄን ቤተ መቅደስ ምንድን ነው ያለው? ስለ ሰውነቱ ቤተ መቅደስ ይል ነበር ነው ያለው። በስጋ ሞተ ሲል እዚህ ጋር ስጋ ያለው ቆዳ ሞተ ማለት አይደለም። እንዴት ነው ቆዳ የሚሞተው? ይሄ ቤተ መቅደስ ሞተ፣ ይሄ የሰውነቱ ቤተ መቅደስ ሞተ ማለት ነው። ይሄ የሰውነት ቤተ መቅደስ፣ ይሄ እግዚአብሔር ያዘጋጀው የስጋ ሰውነት ግን ብዙ አይነት መገለጥ አለው። ስጋ ብቻ አይደለም ብሎ መጽሐፍ ቅዱስ ያስቀምጥ። ወንድ ልጅ ይለዋል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ነው የሚለው። በዮሐንስ ወንጌል ምዕራፍ 6 ላይ ስናነብ ግን ምንድን ነው የሚለው? እኔ ለዓለም ሕይወት የምሰጠው እንጀራ ምን ነው ያለው? ስጋዬ ነው ያለው። ስጋዬን ነው የምሰጠው ማለት ቆዳ ነው የምሰጣችሁ ማለት ነው። ምንድን ነው የተሰጠን? ወንድ ልጅ። ያ ልጅ የሚለው ወንድ ልጅ ወልድ የሚለውን ነው የሚያመለክተው። የሰውነት ቤተ መቅደስ ብሎ ያስቀምጠዋል። የሰው ልጅ ብሎ ያስቀምጠዋል። የሰው ልጅ ነው የተሰጠ። የሕይወት እንጀራ ብሎ ያስቀምጠዋል። እግዚአብሔር ያዘጋጀው ሰው ሐዋርያት ሥራ ምዕራፍ 17 ላይ እግዚአብሔር ያዘጋጀው ሰው ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርድ አለው። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። እዚህ ከሙታን የተነሳው ምን ይባላል? እግዚአብሔር ያዘጋጀው ሰው ይባላል። በሌላ ቦታ ላይ ወልድ ይባላል። አንደኛ ተሰሎንቄ ምዕራፍ 1 ላይ እግዚአብሔር ማንን ነው ከሙታን ያስነሳው? ልጁን ነው ያስነሳው። ልጁ ያ እግዚአብሔር ያዘጋጀው ሰው የሚለው ካልሆነ ልጁ መለኮት ከሆነ እንዴት ነው እግዚአብሔር አብ መለኮትን ነው እንደሚያስነሳው? እዛ ጋር ልጁ የሚለው ቃል ሰውነቱን ነው የሚያመለክተው። እግዚአብሔር ያዘጋጀውን ሰው ነው የሚያመለክተው። በሌላ ቦታ ላይ የእግዚአብሔር በግ ብሎ ያመጣዋል። ስለዚህ የእግዚአብሔር ልጅ የእግዚአብሔር በግ ተብሎ ሊገለጽ ይችላል። የሰውነት ቤተ መቅደስ ተብሎ ሊገለጽ ይችላል። የስጋ ሰውነት ተብሎ ሊገለጽ ይችላል። እግዚአብሔር የተመሰገነው። ምክንያቱም ምን ይላል? በስጋው ሰውነት በሞቱ በኩል አስታረቀን ይላል ቆላስይስ ምዕራፍ 1 ቁጥር 21። ይህ መጽሐፍ ቅዱስ ላይ ሀሳብ ነው። መጽሐፍ ቅዱስ ላይ ያለውን ሀሳብ መጽሐፍ ቅዱሱ ልክ አይደለም ማለት ከሆነ ሌላ ጉዳይ ነው። እሱን መነጋገር ይቻላል። ግን መጽሐፍ ቅዱሱን ማያውቁ ሰዎች የስጋውን ሰውነትን የሚያመለክተው ሲባል ቆዳ አሉ ብሎ ቢናገሩ መጽሐፍ ቅዱስን አለማወቃቸው የሚናገር ነው። ስለዚህ ይሄ እግዚአብሔር አብ በስጋ ተገለጠ፣ ሕያው እግዚአብሔር በስጋ ተገለጠ፣ በሰውነት ተገለጠ፣ በልጁ ተገለጠ፣ በሰውነቱ ቤተ መቅደስ ተገለጠ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር በግ በተባለው አካል ተገለጠ። ስለዚህ ይሄ ልጁ የሚለው ነገር ይሄ ሁሉ ነገር ነው ውስጡ ያለው እንጂ የእግዚአብሔር ልጅ የሚለው ነገር ቆዳ ብቻ ተብሎ ሊተረጎም አይችልም። የእግዚአብሔር ልጅ የእግዚአብሔር በግ ተብሎ ተገልጿል። የእግዚአብሔር ልጅ የሰው ልጅ ተብሎ ተገልጿል። የእግዚአብሔር ልጅ የሰውነቱ ቤተ መቅደስ ተብሎ ተገልጿል። ስለ ሰውነቱ ቤተ መቅደስ ነው ብሎ ተናገረ። ይሄ የሚፈርሰው የሚሞተው ማን ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ግን ምን ብሎታል? የሰውነቱ ቤተ መቅደስ ብሎታል። የሕይወት እንጀራ ብሎታል።
አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ብሏል። አንድያ ልጁን እስኪሰጥ ምንድን ነው የሰጠን? አንድያ ልጁን ሰጠን። በኢሳይያስ መጽሐፍ ላይ ደግሞ ወንድ ልጅ ተሰጥቶናል። የአንድያ ልጅ የተባለው ወንድ ልጅ ነው። ሁለት ልጆች አይደለም የተሰጠን። በዮሐንስ ወንጌል ምዕራፍ 5:6 ቁጥር 51 ላይ ደግሞ እኔ ለዓለም ሕይወት የምሰጠው እንጀራ ምኔን ነው? ስጋዬን ነው አለ። ስለዚህ ይሄ ስጋ የሚባለው ነገር በመጽሐፍ ቅዱስ ቋንቋ የተለየ ከፍ ያለ ክብር ያለው ቋንቋ ነው ማለት ነው። የተሰጠን ነገር ስጋውን ሰጠን ስንል አንድ ልጁን ሰጠን ነው። ወንድ ልጁን ሰጠን ነው። የሕይወት እንጀራ ሰጠን ነው። የሰውነቱን ቤተ መቅደስ ሰጠን ነው። የእግዚአብሔር በግ ተሰጠን ነው። የእግዚአብሔር ልጅ ተሰጠን የሚል ይሄ ሁሉ ነገር ነው ያለበት እንጂ ቆዳ አድርገህ መጽሐፍ ቅዱስ ውስጥ ብለህ መግለጽ የሚፈልጉ ወገኖች በጣም የሚያሳዝን ነው። ይሄ ወደ መንፈስነት እያደገ ነው። በቃ የቆዳ መንፈስ ሁሉም ቆዳ 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 ነው። በቃ በስጋ ተገለጠ የስጋው ሰውነት ነው ስትሉ የሆነ ስለ ቆዳ እንደሚወራ ተደርጎ ማንቋሸሽ ስለሚመስላቸው፣ ማቃለል ስለሚመስላቸው፣ መጫወት ስለሚመስላቸው እንደዛ አይነት ነገር ይናገራሉ። ይሄ ግን ከፍ ያለ ትልቅ ሐሳብ ነው። እንኳን በክርስቶስ ላይ ቀርቶ እንኳን እግዚአብሔር በተገለጠበት ሰውነት ቀርቶ በእኛ ላይ እንኳን ስጋ የሚለው ቃል ቆዳን ብቻ የሚያመለክት አይደለም። ሁለንተናችንንም በሚያመለክት መልኩ ተቀምጦ መጽሐፍ ቅዱስ ተቀምጧል። መዝሙር 65 ቁጥር 2 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ቆዳ ሁሉ ይመጣል ማለት አይደለም። ስጋ የሚለው እዛ ጋር የገባው ሰውነታችን፣ የሰውነት ማንነታችንን በሚገልጽ መልኩ የገባ ቃል ነው። እግዚአብሔር የተመሰገነ ነው። ስለዚህ መጽሐፍ ቅዱስ እንዴት ቃላቶቹን እንደተጠቀማቸው ማየትና መመልከት በጣም አስፈላጊ ነው የሚሆነው። ስለዚህ በስጋ የተገለጠው ሕያው እግዚአብሔር ነው። ሕያው እግዚአብሔር ደግሞ እግዚአብሔር አብ የሚገለጥ መጽሐፍ ቅዱስ እግዚአብሔር አብን ለመግለጥ የሚጠቀምበት ቃል ነው በማቴዎስ ወንጌል ምዕራፍ 16 ቁጥር 16 መሰረት። ስለዚህ በስጋ የተገለጠ እግዚአብሔር ወልድ የሚባል ሌላ መጽሐፍ ቅዱስ የማያውቀው የለም። በመጀመሪያ ደረጃ እግዚአብሔር ወልድ መጽሐፍ ቅዱስ ውስጥ አልተጻፈም። የተጻፈው መጽሐፍ ቅዱስ ውስጥ የተጻፈው እግዚአብሔር አብ ነው። ስለዚህ ዳይሬክትሊ እግዚአብሔር አብ ነው በስጋ የተገለጠው ማለት ይቻላል። ነገር ግን ይሄ ዘመን ታስቦ ያቺ መገለጫ ቁጭ አለች። በሕያው እግዚአብሔር ነው በስጋ የተገለጠው ተብሎ ተቀመጠልን። እግዚአብሔር የተመሰገነ ይሁን። ሁል ጊዜ የሚነገረውን በብዙ ቦታዎች ላይ የሚነገረውን ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ ያለው ክፍል ከዛሬ ጀምሮ መነበብ ያቆም እንደሆነ አላውቅም እንጂ ከዛሬ ጀምሮ ከመጽሐፍ ቅዱስ የሚወጣበት መንገድ ይፈለግ እንደሆነ አላውቅም እንጂ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 መጽሐፍ ቅዱስ ውስጥ እስካለ ድረስ ሕያው እግዚአብሔር ተብሎ የተገለጸው እግዚአብሔር አብ። ክብር ለጌታ ለኢየሱስ ይሁን። ይሄ ሲገባንና ይሄንን ስናውቅ በስጋ የተገለጠው ሕያው እግዚአብሔር ነው ብለን እንደ ሐዋርያው ጳውሎስ ስናምን ምንድነው እየተከናወነ ያለው ካላችሁን፣ ለአገልግሎቱ የሾመን ራሱ ጌታ ኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ወደ ተሾሙ አገልጋዮች ማህበር መግባት ማለት ነው። እግዚአብሔር የተመሰገነ ይሁን። ማንም አይደለም ይሄን የተናገረው። በስጋ የተገለጠው ሕያው እግዚአብሔር መሆኑን የነገረን ለአገልግሎቱ በራሱ በጌታ በኢየሱስ ክርስቶስ እንደተሾመ የተነገረለት ሐዋርያ ነው። ይህንን እግዚአብሔር ስለገለጠልን ጌታ ኢየሱስ ክርስቶስን እናመሰግናለን። ክብር ለጌታ ለኢየሱስ ይሁን። በራሱ በኢየሱስ ክርስቶስ በተሾሙ አገልጋዮች መገልገል፣ አንተም አንቺም በራሱ በኢየሱስ ክርስቶስ የተለየሽ አገልጋይ ሆነሽ በቤቱ በልዩ ልዩ አገልግሎት ዘርፍ ውስጥ እያገለገልሽ ስትገኝ እኔ እኮ በራሱ በኢየሱስ ክርስቶስ አገልጋይ ሆኜ የተሾምኩ ነኝ ብለሽ መድፈር ትችያለሽ። በራሱ በኢየሱስ ክርስቶስ የተሾምኩ ነኝ። እያንዳንዱ የማገለግለው አገልግሎት በሰውኛ ይመስለናል እንጂ በራሱ በኢየሱስ ክርስቶስ የተሾምክ ነሽ። በራሱ በኢየሱስ ክርስቶስ የተሾምክ ነህ። በልዩ ልዩ አገልግሎት የሚያገለግሉ አገልጋዮቻችን፣ በተለያየ ደረጃ ላይ የሚያገለግሉ አገልጋዮቻችን፣ በተለያየ ደረጃ ቤተክርስቲያንን እየመሩ ያሉ አገልጋዮቻችን ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። ራሱ እግዚአብሔር አብ ነው በስጋ የተገለጠው ብሎ የሚያምኑ
ራሱ ሕያው እግዚአብሔር ነው በስጋ የተገለጠው ብለው የሚያምኑ አገልጋዮቻችን በራሱ በጌታ በኢየሱስ ክርስቶስ ለአገልግሎት የተሾሙ ለመሆናቸው ምስክር ነው። ዛሬ የምንናገረው ነገር ዓለም አይደለም የሚመሰክርልን፣ የሆኑ ሰዎች አይደሉም የሚያጸድቁልን፣ የሆኑ ስም የሌላቸው ሰዎች አይደሉም። እከሌ እኮ በራሱ በኢየሱስ ክርስቶስ የተሾመ አገልጋይ ነው ብሎ እከሌ አይደለም ማንነቱን የሚያጸድቅልን፣ ንጽህናውን የሚመሰክርልን። በሕያው በራሱ በጌታ በኢየሱስ ክርስቶስ የተሾሙ አገልጋዮች አንዱ ምልክታቸው እንደ ሐዋርያው ጳውሎስ በስጋ የተገለጠው ሕያው እግዚአብሔር የሆነው ራሱ እግዚአብሔር አብ ነው ብለው የሚያምኑ ናቸው። ይህንን እድል ነው እግዚአብሔር የሰጠን። እግዚአብሔር አብ ነው በስጋ የተገለጠው ብለሽ ስታምኚ፣ እግዚአብሔር አብ ነው በስጋ የተገለጠው ብለህ ስታምን፣ ሕያው እግዚአብሔር የተባለው እግዚአብሔር አብ ራሱ ነው በስጋ የተገለጠው ብለህ ስታምን እኮ ዝም ብሎ ከሃይማኖቶች አንዱ አይደለም ያገኘ ነው። ምድር ላይ ካሉ ሃይማኖቶች አንዱ አይደለም፣ እንደሱ አይደለም ይሄ የሆነው። እግዚአብሔር የተመሰገነ ይሁን። እንደዚህ አይነት መልእክት፣ እንደዚህ አይነት ስብከት፣ እንደዚህ አይነት ቃል፣ እንደዚህ አይነት ትምህርት አዳራሽ ያለበት ቦታ ሁሉ አይገኝም። እንደዚህ አይነት መልእክት፣ እንደዚህ አይነት ስብከት ማይክ የያዘ ሁሉ ላይ የሚገኝ አይደለም። እንደዚህ አይነት ስብከት፣ እንደዚህ አይነት ትምህርት መጽሐፍ የያዘ ሰው እጅ ሁሉ ላይ የሚገኝ አይደለም። ይሄ መታደል ነው። ይሄ ከመታደል በላይ መታደል ነው። ይሄ ከስጦታ ሁሉ በላይ የሆነ ስጦታ ነው። ይሄ አክብረን የምንይዘው፣ አተልቀን የምንይዘው፣ በፍቅር የምንይዘው እውነት ነው። ማንም የሰለቸው፣ ማንም የተናደደ፣ ማንም የተበሳጨ፣ ማንም ልዩ አጀንዳ ያለው በሙሉ ዝም ብሎ 2 ቃልና 3 ቃል እየቸከቸከ ሊያጠፋው የሚችለው ጉዳይ አይደለም። ይሄ ራሱ ጌታ ኢየሱስ ክርስቶስ ለአገልግሎቱ ሾሞ ታማኝ አድርጎ በቆጠራቸው አገልጋዮቹ በኩል የሚነገር ነው። ስለዚህ አለ ሐዋርያው ክርስቶስ ኢየሱስ ጌታችንን አመሰግናለሁ አለ እና እናንተም እንድታመሰግኑት አበረታታችኋለሁ። ጌታ ኢየሱስ ከሁላችን ጋር ይሁን። 1-2 ጥያቄዎችን ለመቀበል እድል ሰጣለሁ።